ከደቀ መዛሙርቱና ከብዙ ሕዝብ ጋር ከኢያሪኮ ሲወጡ የጢሜዎስ ልጅ ዕውር በርጤሜዎስ እየለመነ በመንገድ ዳር ተቀምጦ ነበር። የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ነበር። ብዙዎቹ ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስ ቆመና ጥሩት አለ። ዕውሩም አይዞህ ተነሳ ይጠራሃል ብሎ ጠሩት። እርሱም እየዘለለ ተነሳና ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን ሊያደርግልህ ትወዳለህ አለው። ዕውሩም መምህር ሆይ አይ ዘንድ አለው። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። እምነትህ አድኖሃል። እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥ ያለየነውን ነገር እንዳየነው አድርጎ የሚያስረዳ ኃይል ነው። እምነት ሕይወትን የሚቀይር ማንነትን የሚለውጥ ከእግዚአብሔር ጋር የሚያገናኝ ትልቅ ኃይል ነው። ሰው የሚድነው ሲያምን ነው። ሰው እግዚአብሔርን ደስ የሚያሰኘው ሲያምን ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ ተጽፏል። ብዙዎች በመጽሐፍ ቅዱስ ታሪክ ስናይ ፈውስን ያገኙ ታምራት የተፈጸመላቸው ሰዎች እምነታቸው ነው። ደም ሲፈሳት የነበረችን ሴት እምነትሽ አድኖሻል፣ ሌሎችም እንደ እምነታችሁ ይደረግላችሁ ነው የተባሉት። ማመን ትልቅ ኃይል ነው። ይህ ሰው በማመኑ ፈውስን አግኝቷል። የሰውየው ማንነት ስታዩ ግን የሚያሳዝን ነው። በኢያሪኮ መንገድ ተቀምጦ ለረጅም ጊዜ በልመና ሕይወት ይተዳደር የነበር ሰው፣ ዓይነ ስውር ነበር ይላል። በጨለማ ውስጥ የሚኖር ሰው ነበር ይላል። ምን ያህል ከባድ ነው ወገኖች! በጨለማ ውስጥ መኖር፣ ብርሃንን አለማየት፣ የሚንቀሳቀሱ ነገሮች አለማየት፣ እጅን ልኮ የሚመገበውን ምግብ ወደ አፉ መመለስ የማይችል የቀረበለትን ሰውን አምኖ ብቻ የሚመገብ እጅግ ከባድ ነው። በጨለማ ውስጥ መኖሩ ብቻ ሳይሆን ይህ ሕይወቱ ጥገኛ አድርጎት በልመና ስራ ውስጥ ይኖር ነበር ይላል። የሰው እጅ ያዩ መኖር ከባድ ነው ወገኖች። የሚያልፈውን የሚያገድመውን በልመና ድምፁን ጮሆ እርዳታ መጠየቅ ከባድ ነው። በዚህ ሕይወት ውስጥ የሚኖር ሰው ነው። የወደደውን ማድረግ የማይችል ሰው ነው። በኢያሪኮ እንደለመደው ተቀምጦ በልመና ላይ ሳለ ነው ከደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጡ የጢሞቴዎስ ልጅ ዕውሩ በርጤሜዎስ ድምፅ ሰማ ይላል። ይህ ምንድን ነው ሰማው ብሎ ሲጠይቅ የናዝሬቱ ኢየሱስ ነው ማለት። የናዝሬቱ ኢየሱስ ነው ማለት። ተመልከቱ፣ የናዝሬቱ ኢየሱስ እንደሆነ ሲሰማ እንደውም የናዝሬቱ ኢየሱስ አይደለም ያሉት፣ በርጤሜዎስ በመንገድ ላይ ተቀምጦ ነበር። ያው የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ወይ ማረኝ እያለ መጮህ ጀመረ ይላል። አሁን የተነገረው የናዝሬቱ ኢየሱስ ነው ተብሎ ነው። ይህ ሰው ግን ስለ ኢየሱስ ያውቅ ነበር። ምንድን ብሎ ነው የጮኸው? የዳዊት ልጅ ወይ ማረኝ።
አስቀድሞ ከዳዊት ወገን የሚወጣ መሲህ እንዳለ የሰማ ሰው። ብዙዎች ይህ የምናውቀው ኢየሱስ የቀራጩ የዮሴፍ ልጅ አይደለም እናቱ ማርያም ትባል የለም እያሉ ማንነቱን ሳይረዱት አብረውት የነበሩ ሰዎች ነበሩ። ብዙዎች አዋቂዎች መጽሐፍ ያገላበጡ ያነበቡ ሕግጋትን ተጠናቀው የሚያውቁ የሚባሉት መሲሁ እንደሆነ አላወቁም። ከዳዊት ስር የወጣ እንደሆነ አላወቁም። ይህ ሰው ግን የዳዊት ልጅ ሆይ ብሎ ጠራ። ከዛ ምንድን ነው ያለው? የዳዊት ልጅ ሆይ ማረኝ። ምህረት የሚሰጥ የምህረት አባት፣ የይቅርታ ንጉሥ፣ የሰላም አባት እንደሆነ አውቆ ማረኝ እባክህ ብሎ ለመነ። ኢየሱስን እናውቀዋለን፣ ክርስቶስን እንረዳዋለን። እሱ የምህረት አባት እንደሆነ እናውቃለን። እምነት አለን ወይ? ስንመጣ ችግራችን መፍትሄ ያገኛል። በጨለማ የምንኖረው ኑሮ ይበራልናል። አስቸጋሪ የሆነው ጠመዝማዛው መንገድ ይቀናልናል ብለን አምነን ነው ወይ ወደዚህ መጣ? ዛሬ በመንፈሳዊ ጨለማ ውስጥ ያለን ሰዎች አሉ። በኃጢአት አረንቋ ውስጥ ያለን ሰዎች አሉ። ምናልባት አይኖቻችን መልካም እይታ እንዲያዩ ይችላሉ። ምናልባት እንደ ልባችን ልንራመድ እንችል ይሆናል። ነገር ግን መንፈሳዊ ሕይወታችን ስለ ነፍሳችን ግን ገና ያላወቁ ሰዎች አሉ። የነፍስን ምህረት የሚሰጥ የነፍስን ቁስል የሚፈውስ ኢየሱስ ክርስቶስ ነው። ለተገፉት ደገፋቸው፣ ለተጣሉት መነሻቸው፣ ለተረሱት አስታዋሻቸው እሱ ክርስቶስ ነው። ይህ ሰው ተረስቶ ነበር። ይህ ሰው በጨለማ ውስጥ ነበር። ግን ስለሱ በሰማ ጊዜ የዳዊት ልጅ ሆይ ማረኝ ይላል። ቃሉን ስትሰሙ ምሕረትን ትለምናላችሁ። ቃሉን ስትሰሙ ድነትን ትሻላችሁ። ቃሉን ስትሰሙ ዛሬ ነው መዳን ያለብኝ ትላላችሁ። ይህ ዕለት ማለፍ የለበትም ብላችሁ ታስባላችሁ። ይህ ሰው ያንን ያደረገው በዚህች መንገድ እየሄደ ያለው የናዝሬቱ ኢየሱስ ነው አለ። መልካም እድል እንደሆነ አወቀ። የመዳን ሰዓቱ ያቺ እንደሆነ ተረዳ። ሶስት ነገሮች አንድ ስራ ለመስራት ሶስት መሰረታዊ ነገሮች አሉ። ጊዜ፣ ቦታና ሁኔታዎች ሲመቻቹ ሊያልፋችሁ አይገባም። ያቺ ጊዜ ነች ብቸኛ ጊዜ የእሱ የመዳኛ ሰዓት። ኢየሱስ ክርስቶስ ወደ ኢያሪኮ በኢያሪኮ መንገድ ያለፈው ከዚያች በኋላ አልተመለሰም ነው የሚለው በኢያሪኮ መስመር። ይህ ሰው መልካም አጋጣሚው ያቺ ነች። ሁኔታው የተመቻቸ ነበር። ሰው ለምኖ ውሰዱኝ ብሎ አይደለም ሄደው፣ በፊት ኢየሱስ እያለፈ ነበር። ቦታው የተመቻቸ ነበር። በቦታው በመንገድ ስለነበረ ክርስቶስ በሱ እያለፈ ነበር። ሁኔታዎችም የድነት ቀን ስለነበሩ ያንን ድምፅ ማሰማት ነበረበት። ወገኖቼ መዳን ዛሬ ነው። የመዳን ቀን አሁን ነው። ኢሳይያስ 55:6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። በሚፈለግበት ጊዜ በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። ይህችን ቃል ነው የፈጸመው። በዚያች መንገድ ቀርቦ ሲያልፍ መጣራት ጀመረ። የሚያሳዝነው ግን ዝም በል አሉት ይላል። አያችሁ፣ ብዙ ሰው ስለነበረ ረበሻቸው። የእሱ መገፋት፣ የእሱ ብሶት፣ የእሱ ችግር ያልተረዳቸው ብዙዎች ናቸው። ሲጮህ ዝም በል አሉት ይላል። እኛ እናውቅልሃለን ባዮች ብዙዎች ናቸው። ሃይማኖተኛ ነን ብለው የሌሎችን ድምፅ እንዳይሰማ የሚያደርጉ ብዙዎች ናቸው። ዝም በሉ፣ ስለ እናንተ እናስብኛለን። ምናልባት 15 የመጸውቱት ሲያልፉ ረድተውት ይሆናል። ዝም በል አሉት።
ዝም ብሎ እቺ ሰዓት ካለፈችው ሰው ምናልባት የመዳኑ የብርሃኑ ጸዳል ሳይል ያልፈው ምንድን ነው የሚለው? ማሪኝ እያለ ይጮህ ጀመር። ብዙዎቹ ዝም እንዲሉት ገሰጹት። እርሱ ግን የዳዊት ልጅ ሆይ ማሪኝ እያለ አብዝቶ ጮኸ ይላል።